ኳስና አርሰናል ባልና ሚስት ሆኗል። ያራዳ ልጆች ዋትኤቨር ዘዌዘር የሚለውን ዋትኤቨር 3 ነጥቡን አምጥተው ሆኗል። ጀማው እንደ ተለመደው ጀማው ምንም እኮ አዲስ ነገር የለም። አርሰናል ደጋፊዎች የዛሬውን ጨዋታ እንዴት አያችሁት? አርሰናል ከቼልሲ ጋር ባደረገው ጨዋታ እጅግ በጣም ተፈትኖ እንደዚሁም ደግሞ ቼልሲ ፔድሮ ኔቶን በቀይ አቶም አርሰናል ጨዋታውን 2-1 አሸንፏል። ዋናው 3 ነጥብ መያዝ ነው በሚለው ካልያዝ ነው በስተቀር አርሰናል እጅግ በጣም የተፈተነበት በርካታ ስህተቶችን የሰራበት እንደዚሁም ደግሞ እጅግ አስደንጋጭ በሆነ ሁኔታ 90 ደቂቃ 5 ደቂቃ ተጨምሮ 2 እኩል የሚያደርጋቸውን ጎል ቼልሲዎች አግብተው ነገር ግን ኦፍሳይድ ተብሎ ተሽሮባቸው ጨዋታው እንግዲህ በአርሰናል አሸናፊነት 2-1 አልቋል። ቼልሲም ታዲያ ተሸንፏል ማለት ነው። ነገር ግን ለአርሰናል ደጋፊዎች እጅግ አሰቃቂና ልብን ቀጥ የሚያደርግ ጨዋታ ነበር። ዋናው 3 ነጥብ ነው። አርሰናል መሪነቱን አጠናክሯል። የቆመ ኳስና አርሰናል ባልና ሚስት ሆኗል። ያራዳ ልጆች ዋትኤቨር ዘዌዘር የሚለውን ዋትኤቨር 3 ነጥቡን አምጥተው ሆኗል። ያራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል። አርሰናል ያራዳ ልጅ ነገሮች እየመረሩ ሄዷል። አሁን 5 ነጥቡን አስጠብቋል ማለት ነው። ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው። ማንቸስተር ሲቲ ሲበላ ኤደርሰን ነበረው። አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው? ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው። ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው። ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው። ዛሬ ሲያስታውሰን የነበረው ራያ ማለት ነው። አያወጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ እያደረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። በደም ሼር ኮፕሊንክ ይደረግ። ይመቻችሁ። ጀማው እንደ ተለመደው ጀማው ምንም እኮ አዲስ ነገር የለም። ምንም የሚፈጠር ነገር የለም። ከሪቻው ጋር ስትጫወት ምንም የሚፈጠር ጉዳይ የለም። አባቴ እንደ ተለመደው ተሰጥቷታል። ጀማው የሚገባን 3 ነጥብ ጀማው የሚገርም ድል ወደ 5 አርገናል። ዲቻው አስጨንቆ ነበር በቀቀሮቶ ለምን በአንድ ተጫዋች አርሰናል አስጨንቅም? እኛ የምንፈልገው 3 ነጥብ 1 2 3 አለቀ። ሌላው ገደል ትገባታለህ። አፍን ስከፍት ትኖራታለህ። የሚገርም ድል ዛሬ ማጋሌሽ ምን አይነት በረኛ ነው? ወልደር ክላስ በረኛ እና ራያ አንዴላ ራያ የሚገርም ጭዌ ደግሞ የሚገርም ጭዌ ዓለም እንዳለ ፍሬውን ይዞ ሲቋጠር እኛ አለን ለአርሰናል እኛም እንቋጥራልና ለአርሰናል የሚገርም ጨዋታ የሚገርም ድል አመት ከአርሰናል አልፍ ተማመኑ ደግሞ ተማመኑ። ዛሬ የሚገርም ድል ተከታታይ 2 ጨዋታ ይጥላሉ ተብሎ ሁለቱንም ለንደኖች አበረናቸዋል። ይመቸን። በዚህ አመት የአርሰናል ምክንያት ፈልግልኝ ተጸዳዳውብህ አስቀሰምኩ። ኩኩሬላ ስላልገባ ነው። ኩኩሬላ ስለሌለ ነው። ኢስታፋው ስለሌለ ነው እንጂ ታሸንፊ ነበር። እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል? ወርሰከደስ ማንም አቆመን። ገባሽ አይደለ? ራያ ማለት ነው። ራያ በኢየሱስ በቃ በጣም ጀግና በረኛ ነው። አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል የማይረባ ገብርኤል የማይረባ በቃ እንደዚህ ነው። እንኳስ ነው የምታዩት። ከሳምንት እንኳስ ነው የምታዩት። በጣም ነው የሚያስጠላው። በጣም የሚያስጠላ ኳስ ነው። ቼላው ህጋዊ ሚስቴን አንቀባረርኳት። እየማው አንቀባረርኳት ራሱ የሚለው አይገልጸውም። ከኔ ጋር መሳፈጥ ይኸውልህ ትርፌ ነው። ይኸውልህ አርሰናልን አየሁ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይኸውልህ ቼላው ህጋዊ ሚስቴን እናት የወለደች በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ። ይኸውልህ ይሄንን ዋንጫ ጥረን ግረን በራሳችን ነው የምንበለው። የማንንም እገዛ አንፈልግም የማንንም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወጊ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን አሸንፈን ወተናል። ገና የጅማሬው ነው።
ቀውጤ ኢቨንት ነበር የነበረን። ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከሞን ገዳርስ ከሞን እሺ የቅዘኑ ነገር እንዴት ሆነሽ? እንዴት ረሳሽ? ቼላው ምንድነው? ቅዝናለና የካልሽ ቢያንስ እንኳን አትሸኑ። እንደውም ሶስተኛው ዓለም ጦርነት ይነሳ በቃ። እንግሊዝም አለችበት በቃ። አረ ወያላ ቼላው ቆይ ምንድነው? በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆንጣችሁ አላደጋችሁም እንዴ? ምንድነው? ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ። ምንም አታመጣም ወያላ ምትበላ መስሏል። ራያ እንዴት ነው የሚችለው? በእውነት እኔ ምንም አይነት ቋጥሮ ብንቋጥር ምን አይነት ለግብ የሚሆኑ ኳሶችን ነበረ ሲያድን የነበረው። ምን አይነት በእውነት አርሰናል ፋንስ ይሄ ሰው የናንተ ተጫዋች ስለሆነ የናንተ በረኛ ስለሆነ እጅግ ልትደሰቱ ይገባችሁ። በጣም ነው የሚችለው በእውነት። እኔ ፕሪሚየር ሊግ ላይ እንደዚህ አይነት በረኛ አላየሁ። እውነታው ልንገራችሁ በቃ እውነቱን ስናገር ማለት ቼላ ወንድም ጥላ ቋጠርኩ፣ ሰማያዊ ለብሼ ቋጠርኩ አልሆነም። ይቋጠራል ፋሚሊ። አለበዚያ ደግሞ ማለት ወርልድ ዋር ይጀምራል። ሶስተኛው ዓለም ጦርነት ይጀምራል። አርሰናል ዋንጫ ይበላል። ለሱን መቋጠሩ ገባሻ? አንቺ ከምትበይ ማለት ግን ይመቻችሁ። ራያ አይደላችሁ። ቢስሚላህ የሚኬል አርቴታው አርሰናል በለንደን ደርቢ ቸልሲን በማሸነፍ የሊጉ መሪነቱን አጠናክሯል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ዛሬ አርሰናል ወሳኝ 3 ነጥብ ማሳካት የቻለው በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። እንደምታውቁት አርሰናል በተከታታይ የለንደን ክለቦች ጋር ጨዋታ ስለነበረው ለንደን ደርቢ ጨዋታ ስለነበረው በዛ ይፈተናል ተብሎ ታስቦ ነበር፣ ግን በድል ተወጥቶታል። በእርግጥ ሚኬል አርቴታ ከመጣ በኋላ የለንደን ክለቦች በጣም ቀለውታል። ቸልሲ ራሱ አርሰናልን ካሸነፈ በጣም ቆይቷል። አሁን ድል ብቻ ነው። ዛሬም አሸንፎት 3 ነጥቡን አሳክቷል። የሊጉ መሪነቱ ላይ ይበልጥ አጠናክሯል። በእርግጥ ሲቲ ቀሪ ጨዋታ አለው፣ ግን ያ ወደፊት ነው የሚሆነውን አናውቅም። አሁን ግን በ5 ሆኗል ጋፑ። ወደፊት አቻ ይወጣ ሲቲ ይሸነፍ ያሸነፍ አይታወቅም። አሁን ግን ዛሬ ወሳኝ 3 ነጥብ አግኝቷል። በጨዋታው ላይ ትንሽ ተቸግሮ ነበር። ሂንካፒ ራሱ ላይ አስቆጥሮ ነበር። ሂንካፒ እኔ ራሱ ላይ ቢያስቆጥርም በጣም ጥሩ ፐርፎርማንስ ነበር ሲያሳይ ነበር ብዬ አስባለሁ። ከዛ ፊት ትንሽ ያቺ የዴክላን ራይስ ፔናልቲ ተከልክላ ስለነበረ ወደ አሁኑ ጎል ተቀይሮ ጎሉ መቆጠሩ ጫና እንዳይኖረው ዳኛው ላይ ምናምን ትልቅ ቅሬታ ይነሳ ነበር ብዬ አስባለሁ። ግን አርሰናል ዛሬ ጣፋጭ 3 ነጥብ ማሳካት የቻለው የቸልሲ ተጫዋቾች አሁንም እንደተለመደው ቀዩን አይተውታል። እኔ ቀይ ካላዩ አበል የሚሰጣቸው አይመስለኝም። በቃ ተፎካከረው ሰው ቀይ ለማየት እንዴት ይሯሯጣል? ነጩም ጥቁሩም አንድ አይነት ናቸው። በቁጥር ነው የሚለያዩት። እዛ ቤት ይገርሙኛል። እኔ ስካውቲንጉ ማን እንደሆነ አላውቅም። እጣ ደርሶት ይሁን የሚያመጣቸው ማየት የተሳነው ሰው ነው የሚመስለኝ። በቁጥር ነው የሚለያዩት። እውነት ነው የምላችሁ። በጣም አቃጣይ ናቸው። በጣም በእርግጥ በአርሰናል መሸነፍ የሊጉ መሪ ነው። አርሰናል ትልቅ ክለብ ነው። እሱን ያሸነፈው የሊጉ መሪ ነው። ግን በዚህ ያህል እንደዚህ በቃ እንደውም እኮ አርሰናል አልቀጣ ብሏቸው ነው እንጂ ስንት በረኛው ይሳሳታል፣ ተከላካዩ ይሳሳታል። 3-4 ተጫዋች ነው በቃ ከቸልሲ በቃ ለቸልሲ ቋሚ መሆን የሚችሉ። እውነት ነው የምላችሁ። አሁን ፔድሮ ኔቶ እንደው ለልጅ ልጆቹ የሚነግረው ትልቅ ኩራት ነው። ይሄን ቸልሲን የመሰለ ማሊያ መልበሱ ትልቅ ክለብ ነው እኮ ቸልሲ እና ልጆቹ በጣም የሚያቃጥሉት። ግን አርሰናል ወሳኝ 3 ነጥብ ማሳካት ችሏል በለንደን ደርቢ። የአርሰናል ደጋፊዎች በድጋሚ እንኳን ደስ ያላችሁ። በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ